ከሌላ ቦታ መጥቷል። እዛው ወሰነት ላይ ልደት ካርድ ቦታ ላይ እየሰራ መጣ። እሱ ምንድነው አለኝ እንዲሆንኩኝ እንዴ ሚስት እያለች እውነት እንትኑ የቤተሰብ ማህደር ሲከፍተው ሚስት ይላል። አቶ ክፍለ ባለቤት ይላል። ወይዘሮ ማዛ ሚስት ይላል። ይሄ ባለበት የአይምሮ በሽተኛ አይደለሽ፣ ፓራላይዝ አይደለሽ፣ አቅም አላቃተሽ እንዴት አንቺ እያለሽ ለሱ ይሰጣል? አገደው ማለት ነው። ምንም ነገር ማንም ሰው በዚህ ቤት እንዳይጠቀም አገደው። በመሀል ያው አመራር ተቀይሮ ሄደ የለም ተቀይሮ ሄደ ማለት ነው። እንትና ማን ነው ታምራት የሚባለው ተቀይሮ ሄደ ማለት ነው። አሁን በዚህ ሂደትም ላይ እያለን የምነግርሽ አሁን ቢላሉል ሀበሺ ልጄን ሃይሚን ማለት ነው ወደ ሳውዲ አረቢያ ሙሉ ወጪዋን አውጥቶ ነው የላኳት ማለት ነው። በጣም ያው ስልሽ ብቻሽን ስታሳድጊ ልጆች በጣም አስቸጋሪ ይሆናሉ። ትንሽ ከኔ ጋር እኔም ያው ልጅነት አለ እዛ ጋር ከእናት ጋርም ስላላደግኩኝ ያው እንዳትወጡ ላለሁኝ እንደዚህ አታድርጉ ላለሁ ትቆጫለሽ እና ስትሆኚ ብዙ ነገር በቃ እሷም ትወጣለች። አምሽታ ትመጣብኝ ነበረ። መታት ነበር እናት አይደለው ቁንጥጣት ነበረ። በመሀል ላይ ቢላሉል ሀበሺ ፕሮሰስ እንትን አለላት ሳውዲ አረቢያ ሄደች። ሳውዲ አረቢያ ሄዳ ስትመጣ የመጀመሪያ ልጅ ልመጣ አንድ ቀረኝ ስትለው እሷ ናት ሄደች ሳውዲ። እሺ አዎ ሀቢብ አሁን እየሰማች ስለሆነ ነው። አዎ እሺ አዎ አሁን እየሰማች ስለሆነ ደስ ስለሚለኝ ነው እንዲህ አይነት ኦኬ። በጣም የሚገርምሽ ሄዳ ስትመጣ ምን እንዳደረገችኝ ታውቂያለሽ? አባትየው ደውሎ ልክ እሷ መምጣቷን ሲያቅ ቶሎ ብሎ መጣ ካለበት። ለምን የዛኔ ሶፋ ገዛች፣ ፍሪጅ ገዛች፣ ልብስ ጭና መጣች ለእህቶቿ ለልጆቿ። ለምን ትላንትና ወላሂ አንድ ጫማ በአመት አይቀይሩም ነበረ። ስንት አመት አለም አሳየች። ደስ ሃይማኖት መቼ ነው ሄደችው? ወደ 3 አመት። ኦኬ ማለት በስንት አመቷ ሄዳ ነው? የዛኔ ልክ 18 እንደሞላት። ኦኬ በ18 አመቷ ሄደች። ከዛ 3 አመት ቆይታ መጣች። ኦኬ እሺ መጣች። ልክ እሷ ስትመጣች ሲባል ደግሞ ቀጥ ብሎልሽ መጣ እዛልሽ እንዲቅርታ ምናምን ሊል መሰለሽ እንዴ ደረቱን ነፍቶ ቢላል ሀበሺ የሰራውን ቤት እኔና ልጄ ነን የሰራ ነው ብሎ እውነቴን ነው የምነግርሽ እኔና ልጄ ነን የሰራ ነው ብሎ እዛ ልጄ ካልገባ አትገባም። እኔ ደግሞ የዛኔ ግንባር ፈጠረች ሃይማኖት ከአባቷ ጋር እናትሽ አፈር ትብላ ቤቱንም አብሬሽ ነው የማቃጥለው እሱ ከወጣ አንቺም አትኖሪም። በጣም የሚገርምሽ ጸብ ተነሳ ማለት ይሄን ብሎ የምትለው እሷ ናት። አዎ ሃይማኖት ለአባቷ ግዝ አባታችን እኮ ሁላችንም እንወዳለን። ያው ሳለቅስ አላየሽኝም? አባቴ ብቻውን ስላሳደገ ቡና ከጅማ እኮ ቡና ተሸክሞ ባሏ ጥሏት ሄደ ብሎ እኔን ያሳደገ ሳንሰው እሱ ጥሎ ሄደውን ክፍለ ጥሎ ሄደውን ልጆች እኮ እየላከልኝ አባቴ ብሩን እኮ ይልክልኛል። ቡና ሽጦ የክፍለ ሀገር ቤተሰብ በምን አይነት ችግር እንደሚያሳልፍ ታውቂያለሽ? እንዲሆነውን አባቴ አንድ ቀን መድኃኒት ሳልገዛለት ነው አቢባ የሞተው ማለት ነው። እስካሁን ይሰማኛል። እኔ ጋሼ እኮ ነው የምለው አባቴን እኮ ጋሽ ነው የምለው። በእውነት ጋሽን ማጣሁት አንድ ቀን ሳልደርስላት አሁን አግልለውኝ እነሱ ግንባር ገጥመው አቢባዬ እኔ ሃይማኖት ይኸው እየሰማችን ነው። አንድ ብር አትልክም ለኔ እናቴ ብላ አትልክም። በእውነት ጥበቤን አውጥቼ ሸጫለሁ። የአንገቴን ሐብል በርበሬ የደለስኩትን ሸጫለሁ እንዳይረቡብኝ ብዬ ስለእውነት እና አሁን ለኔ አይገባኝም። እውነቴን ነው መጣች ደረሱልኝ ብዬ ማለት ነው እፎይ እላለሁ ብዬ ባልኩበት ሰዓት ላይ እነሱን ለመግደል ነው እየሄዱ ያሉት። እሱን አግዘው ቤቴን አስወሰዱ። ኑ መስክሩልኝ እንኳን ብላ አልመሰክርም ማለት እውነቴን ነው ማለት ምንድን ማለት ይህን ሁሉ አመት ለፍተሽ ብዙ አይነት ስራ ሰርተሽ አሳድገሻቸው ምንድነው ምክንያታቸው? እነሱ ጀስት አባታቸው ቤት እንዲገባ ብቻ ስለፈለጉ ነው ይህንን ያደረጉት? አዎ ሀቢባዬ እኔ ረድቻታለሁ ሚል ነገር ካለ ይኸው አሁን ዛሬ ሚዲያ ጠርተው ነበረ እዛ እንዲቀርብ ማለት ነው። እኔ ፊት ለፊት ላይ እንደዚህ እፈልጋለሁ። ገብቶሻል? እውነታ እየሰጠዋት ነበረ። ውሸታም ናት። ይኸው እንዲበልና በአካውንት አንድ ቀን ለእኔ የላከበትን ብር ይስጤና ያሳይ። እውነቴን ነው የምነግርሽ።
ያም ይሰማኛል። ግን እኔ አባቴን ስለምወድ ማለት ነው ቢያንስ የሁሉ እንኳን አመት ቆይቶ ሲመጣ ይቅርታ ቢለኝ ሙሽ ይገባ ነበር ማለት ነው። ከልጆቹ ጋር ከጎን ቁጭ ስትይ ስሜቱን አውቀዋለሁ። እኔ ከአባቴ ጋር ስቀመጥ ማለት ነው ሊረዱኝ አልቻሉም። አቢባ እውነቴን ነው። አሁን ማታ ማታ ከሴተኛ አዳሪዎች ጋር ነው የማመሸው። እመዘግባለሁ። በቃ ቀን አታገኛቸው። መዝግቤ ስመጣ ዛሬ የለችም ብሎ ይደውሉላታል እህቶቿ። የምትሰርበኝ ስድብ ሀቢባዬ ከተነበበልሽ ማለት ነው። ይኸውልሽ አሁን ስልኬ እዚህ ጋር አለ። ይኸውልሽ እዚህ ላይ የላከችልኝ ከተነበበልኝ ያሳይሻለሁ። አንቺ የፈላብሽ እየሰራው ትምህርቴን ያቋረጥኩትን ትምህርት ተምሬ ነጥብ ሁሉ መጣልኝ። ከ2 ነጥብ በላይ መጣልኝ። ያኔት ኮሌጅ ግማሽ ክፍያ ቢላል አበሽ እየከፈለልኝ ግማሹን እኔ እየከፈልኩኝ በ2013 14 ተመርቄ ለሲኦሲ አንዳንድ ነገሮች ያስፈልገኛል ብዬ ያስቀመጥኩትን ብር ሀያት ስትመረቅ ማለት ነው። ሀያት ማለት ሶስተኛዋ ልጄን ያስተማራት ማን እንደሆነ ታውቂያለሽ? ማዕዶት የሚባል ድርጅት አለ። ሮዛ አሁን ላይቭ የገቡ ሰዎች ሊያውቋት ይችላሉ። ሮዚ የ1 አመት ፕሮሚስ ገብታ ቶም ጣይቱ ሆቴል ውስጥ ያለው ይሄ ፎቶ ካሜራማን ምናምን ስትማር በየወሩ እየከፈለች አስተማረቻት ማለት ነው። ስትመረቅ እኔ ለሲኦሲ ያስቀመጥኩትን ብር ለቀሚስ ይሆንሻል ብዬ በኢቲም እና ሄዳ ነው አውጣ ልብሷን የገዛችበት። ኢማንም ብትሆን ስትለቅስ እንቺ የጎደለሽን ጫማሽን እንቺ ብዬ 9,000 ብር ማለት ከኔ ከደሃ እናት ለኔ ብዙ ነው። 9 ሚሊዮን ነው ታውቂያለሽ። ሰጥቼ አሁን ቁጭ አልኩኝ። ጓደኞቼ አሁን ነርሲንግ ተምረው በየጤና ጣቢያው ሲሰሩ እኔ እንደ ቆሸሸ ሴት ተጥዬ ሀቢባ በረመዳን ማለት ነው። በረመዳን ወላሂ እኔ ቡና እንኳን ለእናቴ አትልም ታውቂያለሽ። ለእህቶቿ ነው የምትሰጠው። ቁጭ የእጅጃቸውን ነው የማየው። ወላሂ ላዚም ማላፈጥር ጊዜ አለ፣ ሶር ማልበላ ጊዜ አለ። አይዞሽ እኔ ዳር አይጣላል እንዴ እኔና እናቴ አይደለችም ብሎ ያሰርዙኝ ሀቢባ። እኔ ድማ በጣም ያሳዝናል። ልጆችሽን ማሳጣት ሃይማኖት ከአባቷ ጋር አድማ ነው እኔም እንዲህ የምታደርገኝ። እነዛን ማስበላችብኝ። አሁን ፎቶቸው ሲለጥፍ በጣም ደነገጥኩኝ። እውነቴን ነው የምነግርሽ። ሁሉም ተቀባብሎ ሲለጥፋቸው እኔ በጣም ነው የተሰማኝ። ለምን 9 ወር የተሸከምሽ ልጅ ማንም እንዲህ ሲያደርግብሽ? እሷ ትዝናናለች እንደፈለገች ይሁን፣ ግን እናት ትጣላለች ወይ? እናት ትጣላለች። እኔ ከዚህ በላይ ምንም አልችልም። አይዞሽ ውሃ ጠጪ፣ ተረጋጊ ትንሽ። እስከዛ ትናገር አንቺ እስክትረጋጊ ጠጣና ያንቺን ዕዳ ነው ትለኛለች። ያንቺን ዕዳ ነው። እሺ ውሃ ጠጪ ፕሊዝ እባክሽ። አንቺ ውሃ ስትጠጪ እና የጻፍኩትን ወረቀት ይወጣ ታሳይሽ። አምጪ ወረቀቱን አምጪ። ይኸውልሽ አቢባዬ፣ ይኸውልሽ በሜሴጅ በስልኬ ማለት ነው ከተነበበልሽ አወጣልሻለሁ። ይኸውልሽ ፕሮግራም ነበር አቢባዬ። ፀጉሬ ይኸውልሽ እንዳለ ተነቅሏል። የለም ማለት ነው። ሴት ማህበር ሰብሳቢ ሆኜ ለ2 አመት ሰርቻለሁ ማለት ነው። ስሰራ መድረክ እመራለሁ። እኔ እኮ የሚደግፈኝ አጥቼ ነው እኮ። እኔ ሲሄድ እኮ እየጎተቱ ነው የሚጥሉኝ ማለት ነው፣ ከአላማዬ ማለት ነው እንጂ ከዚህ ማለት የሚሄድ ለሌላም ልጆች ተርፋለሁ ምን ሰው ነኝ ገባሽ? የሙት ልጆችን ሰበስባለሁ፣ ከድሃ ጋር አገናኛለሁ፣ ክርስቲያኖችን ቃሉ፣ ኦርቶዶክሶችን፣ ሙስሊሙ ከሁሉም ጋር ምግባባ ሰው ነኝ ማለት ነው። እና አጠፋችብኝ በኋላ ሂውማኒር አረኩ ሀቢባ። ሂውማኒር አረኩኝ። ድሬ ሻርብ ለመልበስ ይሰጠኛል ሰው ነው የሚያለብሰኝ። በብር እኔ አልገዛም። የሚያውቁኝ ሰዎች የሆነ በቃ ድሬ ይሰጡኛል። ሀደሮችም ምናምን ስለብስ ሀያታይና ይደውሉላታል። ለሷ ለሃይማኖት ማለት ነው። ለመጀመሪያ ልጅ ትላለች። ጥሩ ነው። በየሱሪው መገኘትሽ ሳያስ ማይም እኮ ነሽ አንቺ። ዘገምት ቤተሰብ ነኝ እና ሰልማለሁ ብሎ ከተጋባም በኋላ
እናት እሺ ማይ እና ሚውት ታደርጊያለሽ እና ታዳምጫታለሽ። ያው እሷም እስካሁን ድረስ ምንም አይነት ሚውት ሳታበራ ነው ጨረሰችሽ እና እሷም ስታወራ ምንም እንዳታቋርጫት። እሺ እናቴ። እሺ ምንም ማለት እሺ እናመሰግናለን። እሺ ሃይማኖት፣ አሁን አንቺ መጀመር ትችያለሽ እህቴ። ኦኬ አይ ዶንት ኖ እኔ ምን ብዬ እንደምናገር አክቹሊ ከብዳል በጣም። አሁን ላይ እያየሁ ያሉት እናቴን ነው። ስለዚህ ምንም ብዬ እንደዚህ አድርጋለች እንደዚህ አድርጋች ብሎ መናገር ይከብዳል። ግን አንዳንድ ጊዜ ነገሮች ፎርስ ያደርጉሻል፣ ነገሮችን ኤክስፕሌን እንድታደርጊ በምን ምክንያት ነው የተፈጠረው። ኦኬ ለምሳሌ አሁን የሆነ ቃል ተናገሩ ስትል በምን ምክንያት ነው? ያ ሁሉም ነገር ምክንያት አለው። ያለ ምክንያት ምንም አይሆንም። መቼም እኛ ስለሷ መጥፎ አደረገች ብለን አውርተን ተናግረን አናውቅም። ሶ አሁን ላይ እዚች ጋር ሰው ሁሉ እየተመለከተው ያለው እኛ ያደግንበት ነገር ነው። ልጅም እያለን እንደዚህ ነበር፣ ቁጭ አድርጋ ለሰው የምትነግረው ቀይ ሆኖ ያልሆነውን ትናገራለች። እና ባይዘዌ ብዙዎቻችን አሁን ለምሳሌ ኢማን፣ እኔ እና ራህመት የሆነ ኤግዛይቲ አይነት ችግር አለብን። ፐርሰናሊ በተለይ ራህመት ኤግዛይቲ አለባት። ልጆች እህቶቼንም ከሀያት በኋላ ካልሽ እንደውም እኔም ነው ያሳደግኳቸው ማለት ትችላለሽ። አዝዬ ያሳድጊያቸዋለሁ። ሶ እናትነትን ሳላውቀው እናትነት እንዴት እንደሆነ በደንብ እህቶቼን ምናምን በመንከባከብ ነው የማውቀው። ኦኬ ስለዚህ የናክል መውለድ ምን ማለት አይጠበቅብኝም ስለ እናት ለመረዳት። ባልወልዳቸውም እንደ ልጆቼ ነው እስካሁን ድረስ እየተንከባከብኳቸው ያለሁት። ሶ ምንም ጥላቻ የለም እኛ ቤተሰብ ውስጥ። ጸብ የሚነሳው በእሷና በአባታችን መካከል ነበረ። ጸብ ሁሌ ነበረው። ያ ጸብ እንዴት መሰለሽ ገና እኔ ሕፃን እያለሁ የማውቀው አይነት ጸብ ነው ከልጅነት ጀምሮ ያለው ማለት ነው። ይቅርታና እንዴ እናትሽ እንዳለችው አባትሽ አምስተኛዋ ልጅ ራህመት የ2 ወር አራስ እያለች ጥሏችሁ ጠፍቶ እናትም እነዚህን የጠቀሰቻቸው የተለያዩ ስራዎችን በመስራት እንጀራ ለሆቴል በማስረከብ መስጊድ ጽዳት በመስራት የጋራዥ ቱታ በማጠብ ዳንቴል በመስራት በየሰው ቤቱ የዞረች ልብስ በማጠብ እንዲሁም በርበሬ በማዘጋጀት ወጥ ለድግስ ቤት ወጥ በመስራት እነዚህን 7 አይነት ስራዎች እየሰራች እናንተን ለ10 ዓመታት ብቻዋን አሳድጋለች። የስ ኦፍ ኮርስ አዎ አሳድጋለች። በጣም ጥሩ። እሺ ከ10 ዓመት በኋላ አባታችሁ መጣ። ትክክል ነው። እዚህ ድረስ እሷ የተናገረችው ታሪክ ሀቢባ፣ እያንዳንዱ ነገር አንዱን መንገድ ይዘን ስንሄድ ለምሳሌ እቺን 10 ዓመት አሁን እሷ እየሰራች ስትመጣ እኔ አሁን ምንነቱን በማላውቀው ሰዓት ጉሊትም ተቀምጫለሁ። ምንም ነገር ስትሰራ አግዛት ነበር፣ ከስር ስራ እያልኩ ነበር አብሬ የምሰራው። ያ ኃላፊነት የትኛው ኃላፊነት ኖሮብኝ ነው እኔ እናቴን የማግዘው ነፍስ በማላውቅበት ሰዓት? ገባሽ? እኔ አፕሪሺዬሽን እፈልጋለሁ። አትሊስት ያ በቃ ለፍተን ነው አብረን እዚህ ድረስ የደረስ ነው። እናት ስትሆኝ ኃላፊነት አለው ስልሽ እኔ አሁን እናትነት እየገባኝ አይደለም። እናትነት ከባድ ነው ወይስ ቀላል ነው? እንደዚህ ቀላል ነው እንደዚህ እናትነት? ልክ አሁን እሷ እንደምትናገረው አይመስለኝም። እኔ በጣም እየከበደኝ ነው። ኦኬ ለፍታለች፣ ተቸግራለች። ግን እኛ ከልጅነታችን ጀምሮ እሷ ባልታወቀት መንገድ በጣም ብዙ የጎዳችን መንገድ አለ ሀቢባ። በጣም እኮ ለአንቺ ቀላል የሚመስልሽ የከፈልሽ መስዋዕትነት ነው። ቀላል አይመስለኝም። እኔ ራሴ ባይዘዊ እናት ነኝ አሁን ላይ። ፐርሰናሊ ነው የማወራው። ባህሪሽ ለምሳሌ ባህሪሽ የማታዳምጪኝ ከሆነ የራስሽን ስሜት ከኔ በላይ የምታስቀድሚ ከሆነ ስታይን እሷ ባለቤቷ ለምሳሌ አባታችን ያደረገውን ነገር እያሰበች ነው እኛን የምታይን አይን የእሱ አይነት አይን ነው። ገባሽ? ዛሬ አይኔ ጠፍቶ ነው ነገ ተፈንክቼ ስሜት ሄደው። ስለዚህ ለምሳሌ አንቺ የሚልሽ እናታችን የራሷን ስሜት ነው የምታዳምጠው፣ እኛን አታዳምጠው። ከልጅነታችን ጀምሮ እና ደግሞ በምን ዳይ ነው ጉሊታ ብሬያት መቀመጠው ከተነሳ ያ ታሪክ ከተነሳ ያንን ነገር አሁን መልስ እየሰጠው ነው ለመጀመሪያው። ገባሽ? ለፍቼ ይሄን ብዬ ካለችው ፓርት ጋር ያንን ሁሉ አብረን ያለፍ ነው። ገባሽ? ግን አሁን ነገሩ እየባሰ ሄደው ነገሮች የተቀየሩ ሄዱት ልጆቹ ታናሾች እያደጉ በመጡ ቁጥር አሁን ለምሳሌ እኔ ቀና ብዬ ማይቻት አላውቅም። እንደው ምንመታለን እንጂ እናታችን መልስ እንኳን አንሰጣትም። ስትመታን ያለ ምክንያት ነው የምነግርሽ። አንጠይቅም ምክንያቱ ምንድነው እንኳን ብለን። ግን ጥፋታችሁ ይሄ ነው እንኳን ብላት ነግረንም ነበር። ማንም አላገዘንም። እንደውም አሁን ካልሽ ባህሪያችን ካየሹ የጎረቤት ሰውን ያሳደገን እኛን
ጎረቤት መጠየቅ ትችላለሽ። ምናድርበት ቤት ስንመታ ብንገባበት ስንራብ ሄደን የምንበላበት ጎረቤቶቻችን አሉ። እስከዛሬ ድረስ ምስክር ሆነው የሚቆሙ ገባሽ? አሁን የእነሱን ነገር እያየን ስናስብ ያለንበትን ስናስብ ዛሬ ላይ መጥፎ ሰዎች ነን ብዬ አላስብም። ያን ያክል ገባሽ? እኔም ጥያቄ ጠይቄያለሁ። እናቴ ተቀመጪ፣ ከዚህ በኋላ ስራ አትስሪ፣ አንቺ ተቀመጪና ተቋርጠናል ጋይስ። እኔ ነው መሰለኝ ኔትወርኩ። አንቺ ተቀመጪና እኔ እስቲ ለአንቺ መሆን ያቅተኝ ብያታለሁ። እሷ ግን እሱን አይደለም የምትፈልገው። አንድ ትንሹና አጭር ነገር ልንገርሽ። አይ ቲንክ አክቹሊ ከሷ የማንጠብቀውን ነገር ነው የምናየው ብዙ ጊዜ ገባሽ? አሁን እኛ ቤት መቃሚያ ነው፣ ቤታችን ውስጥ መቃሚያ ነው። 10 ሰው 20 ሰው ነው ቁጭ ብሎ የሚቅመው የሚያጭሰው ያሱ። እኛ በልጅነታችን ያንን ነው እያየን ያደግነው ገባሽ? ወይም ግድ ቁጭ ብለን እነሱ መመልከት ነው ያለብን፣ ወይ ሲቅሙብን ወይ ሲያጭሱብን ነው የምናየው ከልጅነታችን ጀምሮ። ልናገር ብት የሚሰማሽ የለም። ልክ እንዳሁኑ ወንዶቹ ጎረምሶቹ ተሰብስቦ ስለኛ ቁጭ ብላ የምታወራቸው ወንድ ልጅ ለማን ናቸው? ጎረምሶች። ያ በጣም ብዙ ጎረምሶች አሉ። ከልጅነታችን ጀምሮ ቤታችን ውስጥ እንደዛ ነው። በቃ ከኛ በላይ ጎረምሶችን ነው የምሰበስበው። አብሮ ጫት መቃም ነው ማጨስ ነው። ያን ነገር ደግሞ እኛ አንፈልግም። እኛ እንደዛ አይደለንም ገባሽ? ከዛ አልፎ ተርፎ ነው ምሽ ከዛ አልፎ ተርፎ ወንድ ይዛተኛ ያለሽ አጠገባችን። ስለ እናቴ ብዬ ማውራት አልፈልግም፣ ግን አሁን እሷ ስላነሳች ነው የምመልስሽ። አልደግሞም ይሄን ቃል ይቅርታ፣ እኔ ይቅር ይበለኝ። ማውራትም አልፈልግም። ይሄን ግን እሷ በጣም ኦቨር ሄዳለች ገባሽ? እኔ ሳልሆን ራህመትን ጠይቂያት። ራህመት ወንድ ይዛ አጠገቧ ተኝታ ራህመት ሰምታለች። በሃይማኖት ተጀምሮ በራህመት አልበቃም። የትኛው ማበረታቻ ነው አሁን እናቴ ብዬ ምላት? ከዛም አልፎ ተርፎ የክላስሜትሽ ይደውሉልሻል። ጭራሽ ዊክ ሰክታ ወጣች ይሉሻል፣ ጥፍር ሰክታ ወጣች ይሉሻል። ለምንድን ነው የእናንተ እናት እየተባለ የሚጠራው? ገባሽ? እኔ አሁን እየተናገርኩ ያሉት ለእህቶቼ ጭምር ነው። እኔ በቃኝ እኮ እኔ እኮ ኢትዮጵያ በቃኝ አልገባም ብዬ ከማልኩ በኋላ እህቶቼ አድገው እንዴት ነሽ ማለት መጠየቅ ሲፈልጉ ምናምን ነው እንጂ ከዛ ፊት እሷ አጠገቧ ሆነን ነው የምልሽ። ከቤት አባረን ሳምንት 1 ወር 2 ወር ውጭ እንኖራለን፣ ግን ቤት ውስጥ ጎረምሳ ነው የሚኖረው። እስቲ ጎረምሶቹ ውጡ፣ እዚች ጋር እስቲ ወንድ ናችሁ ውጡ። እስቲ የምርን እየዋሸሁ ከሆነ አሁን የምር ፈጣሪያችሁ የምትፈሩ ከሆነ ውጡ። ሳይኮ አድርጋናለች፣ አብደናል ሀቢባ። እኛ ግን አሁንም ቢሆን እንደሱ አይደለም። ምክንያቱም ያደግነው ከሷ ጋር ከጎረቤት ከውጭ ከባዳ ጋር ነው ያደግነው። አባታችን ለኛ ስሙን አያደርግልንም አሁንም ድረስ እኔም አላረግልንም አሁንም አላረግልንም። እሷ የምትፈልገው ሄደን እንደበድበው፣ ሄደን እንድንገለው፣ ሄደን እንድንከሰው። እኛ ደግሞ የዛ አቅም የለንም። አሁን ለራሳችን የማትረፍ ህይወት ላይ ነው ያለነው። ሰው እንዴት ህይወቱ ሙሉ ስትራግል እያደረገ ይኖራል? አሁንም ደግሞ አልበቃም ገባሽ? አሁን ኢትስ ኦኬ። ምናልባት ከዚህ በኋላ ምናልባት የምፈልገው ነገር አይኖርም። ፍላጎታችንን እንኳን አውጥተን የምንጠይቅ አይነት ልጆች አይደለንም። መጠየቅ ትችያለሽ። አንገታችን ደፍተን ነው የምንኖረው። ለሰው አንናገርም ይሄ ሆንን እንኳን ብለን። ይሄ አሁን ላይ የምናየው ነገር ለኛ ኢትስ ኦኬ ነው ስልሽ ጨመረችልን እንጂ ካለብን ላይ አዲስ ነገር አይደለም የተፈጠረብን። ግን ይሄ ጨመረችብን። ጭራሽ ከውስጣችን ቁርጥ አድርገን እንድናወጣት ነው ያደረገችው። ቪዲዮን ከመቀረጻ በፊት ከ2 ቀን በፊት በስልክ እያወራችን ነበር። ማማ ተረጋጊ፣ በንዴት የምታወጪውን ኢነርጂ ቀንሺ፣ አንቺ ገና ነሽ። እሷ ለ3 ለ4 ሜትር ቤት እንድትጣላ አልፈልግም። እኛ ሰርተን ቤት እንገዛልሻል፣ የተሻለ ነገር ነው የማስበው። ይሄን እንደዚህ ካላልኳት እስቲ ውሸታም አትበለኝ። እኔ በጣም በተረጋጋ ነገር ነው ማውራት፣ እንድትረጋጋ ብዬ ነው እንጂ እኔ ያደረገችኝ ነገር እኔ ውጭ ላይ እንዳሳልፍ ያደረገችኝ ነገር ባይ ፎርስ ዛሬ እናቴ ብዬ የመጣበት አይነት ህይወት ውስጥ አልነበረም መሆኑ። ግን ተመልሼ የመጣው አሁንም ጠይቃታለሁ። በተቻለ መጠን ማድረግላት ነበር። ግን እንዴት ነው አሁንም እኔ ላይክ እንደምፈልገው እየሆነች አይደለም። እሷ ከኛ በላይ ባዳን ነው የምትፈልገው። ከጎረምሳ ጋር መዝለል በዚህ ምንም አያደርግም። እኔ ትልቋ ልጅ ነኝ እየነገርኩሽ ነው ያሉት። እና ያ ነገር ፎርስ ያደርግሻል ብዙ ነገር ላይ። እኛ የምንፈልገው እናታችን እንድትሰበሰብ ነው። አባታችንን አግዘናና ሃይማኖት እንደ ልጅ እናቴን የመቆጣጠር መብት አለኝ ብለሽ ታስቢያለሽ? ላይክ ክላስሜትሽ ደውላ እኔ ክላስሜቴ ደውላ እናትሽ ዊግ ለብሳለች ብትለኝ ምን አገባሽ ነው የምላት። እናቴን ከክላስሜቴ ፕሮቴክት አረጋታለሁ እንጂ እናቴን አሳልፌ ለዛች ክላስሜቴ ባዳ አሳልፌ አልሰጣትም። እኔ እናቴን የመቆጣጠር መብት የለኝም። ማናችንም አንቆጣጠራትም። ግን አንዳንድ ጊዜ አኖርማል የሆነ ነገር ሲሆን እኛ ለራሷ ነው እየፈራንላት ያለ ነው እንጂ
ማንም እሷ ሊቆጣጠራት አይችልም። እናታችን ናት። ግን እኛ ለእሷ ነው እየፈራንላት ያለ ነው። ገባሽ? እንድትጎዳ ስለማንፈልግ ነው እየጠየቅናት ነው እንጂ እኛ ማንም አይደለንም። መተን እሷን ምናዛት አላዘዝናትም፣ አዘናትም አናቅ። ግን አሁን ሃይማኖት እናትሽ እንደዚህ ቦታ እየጠጣች ነው፣ የኔ እናት የምትጠጣው አንድ ቀን የመጠጥ አፎጋዝ ተቀርባ ይቻት አላውቅም። ገባሽ? ያ ነገር ግን ጓደኞች ደውሎ ሲነግሩሽ በቃ እሷ ደግሞ አትሰማሽም። በቃ ልክ አይዶ ነው ብቻ እንዴት እንደመናገር አላ ማንም እሷ ልትበልጥብኝ ነው የሚገባው። ጓደኞቼ እንደማትጠጣ እናቴ እያወቅኩኝ ጓደኞቼ ደውሎ እናትሽ እየጠጣች ነው ካሉኝ እንኳን እስታይ ነው ብላቸው። ዓለም መገልበጥ ይችላል። እናቴ ትበልጥብኛለች ካለ እኔ እዛ ቦታ ላይ እሷ እንድትገኝ አይደለም ያሰብኩት። ለምን ታውቂያለሽ? 5 ልጆችን ሳስብ ትልልቆች ነን ብዬ ሳስብ ተከብራ እንድትኖር ነው የምፈልገው። እኔ ለእሷ መሆን አያቅተኝም። አይደለም እሷ በቤት ልትጣላ ይቅርና ስለ ቤቱን ጉዳይ ሲጣሉ የተውኩት የተሻለ ነገር ለእሷ ስለማስብ ነው። አሁንም እኔ የራሴን ህይወት እየኖርኩ አይደለም። ለቤተሰቤ እኮ ስል ልጆቹ ላይ አይደል ነው አሁን ልጆቹን ማገዜ ወይ ልጆቹን ማስተማሪ እንደ ጥፋት እየታየ ነው ያለው። ገባሽ? ኖ ይሄማ በጣም እንደ ታላቅ እህት በጣም ልትከበሪበት ሊኮራብሽ የሚገባ ነገር ነው። ታናናሾችሽን ቴክ ኬር ማድረግሽ፣ ለታናናሾችሽ ትምህርት መቻልሽ ምናምን ይሄ በጣም የሚያኮራ ነገር ነው። ግን አድርጌያለሁ በተቻለ መጠን አድርጌያለሁ። ለሷ እያረግሽም ነው ስቲል አይደል? ግን እናትሽ አንቺ መጀመሪያ እኔ እንደውም ታሪኩን ምናልባት ከዋሸች ብዬ ከራስሽ ጠይቄሽ፣ አዎ እናታችን ይህን የጠቀሰቻቸውን ስራዎች ሰርታ ለፍታ አሳድጋናለች ነው። ካሳደገቻችሁ በኋላ ጥሎ ሄዶ አባት 10 ዓመታት ቆይቶ መጥቶ እቤት አላስገባውም ስላለች ብቻ እንድታስገባው እናት መገለል ነው። እሱ በጣም ውሸት ነው። እሱ ውሸት ነው። እሱ ደግሞ ልግለጽልሽ። እኔ ግልጽ አድርጌ ባልነግረውም አባታችን ሰምቷል ኦልሬዲ እኔ ውጭ ላይ እንደምኖር ጎረቤት ላይ እንደምኖር ሰፈር ውስጥ የሚፈጠረውን ነገር ባይዘዌ በጣም ነገሩን ደግሞ ያባሰው ጎረምሶች ቤት ውስጥ ይደበድቡን ነበር። እኛን ገባሽ? እሷ እንደዚህ ያደረገች ወታ መሸች ምናምን ስትል እኛ ማናውቃቸው ጎረምሶች ነበር የሚደበድቡ የሚረግጡን እዛው አጠገባው ማለት ነው። ያኔ የእናት ሆድ ይችላል አይችልም እሱን ለእናንተ ትችዋለሁ። እና በጣም ልጆች ሆነን በዛ ነገር ነው ያለፍነው። ያንን ነገር ስለሰማ በሱ ነው እልህ የተጋባው ከሷ ጋር ገባሽ? አሁን አባታችን ቤቱን ፈልጎት አይመስለኝም ያን ነገር ያደረገው። ግን የእሷ ይሄ ዴሊ የምታደርገው ነገር በጣም ኦቨር ነው። ሰው ሁሉ ያወራበታል፣ ይነግሮታል፣ የት እንደምትውል የትኛው ጎረምሳ እዛ ቤት ውስጥ እንደሚመጣ ከሌን መቷት ከሌ እንደዚህ አድርጓ እስከ መደፈር ደረጃ ራሱ ትንኮሳ ይደርስብታል። 17 ዓመት ሳውዲ ሄደሽ ከ3 ዓመት በኋላ ተመልሽና ከዛ ተመልሽ እና ብዙ ነገር አናቅም። ግን ከእናት አይጠበቅም ይሄ ሁሉ የተናገረችው ነገር። የእናት ሪስፖንሲቢሊቲ የሚባል ነገር አለ። እኔ ልጄን ተርቤ አንጀቴን አስሬ ምንም ነገር አድርጌ ልጄን አድርጌላት ግን ሶሻል ሚዲያ ላይ መውጣት የለብሽም ልጅሽ እንዴት እንዳሳደግሽ ልትነግሪኝ። ይሄ በጣም ነው የሚያማው። እናትነት እንደዚህ ከሆነ እኔ ደርቄ ልቅር። እኔ የባዘው ላይክ ኦኬ ገባሽ? በጣም ብዙ ከሱ የተማርነው ነገር አለ። ግን ጥሩነቷን እየናፈቀን እየፈለግነው ግን ልሰጠን አልቻለችም። ከሷ የምናውቀው ጥሩ ባህሪ አለ። ያንን ባህሪ ግን አተነዋል። በገዛ ላይክ በማን ስህተት ይኸውልሽ ባይዘው አነገለኝ እዚህ ጋር ቁጭ ብሎ ይሰሙ ይሆናል። ማማ የመከሩ ሰዎች እንደዚህ ያደርጉ ያሉት ሰዎች አይጠቅሙሽም። እመኚ አያደርጉም። እነሱ የምር አስበውልሽ ቢሆን ኑሮ መተው እኔን ነበር የሚያወሪኝ። ማንም መተው እኔን አልጠየቀኝም። እናትሽ ምን ሆና ነው አላለኝም። ቪዲዮ ከመቀረጽ በፊት ከ2 ቀን በፊት ደውለን እናንቺ በሰላም አውርተናል። ከእህቴ ጋር ነበረሽ በሰላም ተነጋግረን ሰላም ወይ ተባብለን ይዘጋ ነው። እዛ ጋር የሚገፋፉሽ ሰዎች አይጠቅሙሽም። እመኚኝ አይጠቅሙሽም። የነሱን ግን የራሳቸውን ልጆች ግን እንዴት መያዝ እንዳለባቸው እነሱ ያውቃሉ። አንቺ የሚመክሩ ሰዎች እናቴ እኔ ሶሻል ሚዲያ አታውቅም። እሺ እናቴ ሶሻል ሚዲያ አታውቅም። ምትይዘው ስልክ ራሱ አይደለም። ማኖት ይቅርታና ሞር ያሳሰበሽ አንቺ ሞር ያሳሰበሽ እናቶች ሶሻል ሚዲያ ላይ ወጣ ችግሯን መናገሯ ነው። ኖ ኦኬ። አንደኛ ነገር ልክ እንዳልኩሽ እኛ ብዙ ጊዜ አንታወቅም። ታሪኳን መናገሯ አሞኬ ወስዳት ከአባታችን ጋር ያለውን ነገር እዛ ጋር መውጣቱ ችግር የለም። እኔ እሱም ቢወጣ ችግር የለብኝም። ያለንበት ሰፈር የምናልሽ መሰልሽ እዚህ ጋር እንዲያልሽ ሶሻል ሚዲያ ላይ ወጥተሽ ልጆችሽን ያሳደግሽበትን መንገድ መናገር እናትነት እንዲሆነ እኔ ደርቄ ልቀራልሽ የከፈለችውን መስዋዕትነት ማውራቷ አንቺን አናዶሻል። ኖ የከፈለችውን መስዋዕትነት እኔም ነበርኩበታ። አሁን እኮ ለምንድን ነው የኖርኩት ህይወት ስለሆነ አይከብደኝም። እሱ
ገባሽ? ግን አሁን ጀጅ እየተደረግን ያለ ነገርኩህ ማለት አግዣታለሁ ነው በመስዋዕትነቱ እኔም ልጅ አግዣታለሁ ነው እና ለዛ ደግሞ ክሬዲት አልሰጠችኝም ነው። ክሬዲት ሳይሆን አትሊስት እንደዚህ አይነት ስሜት እንዲሰማኝ አሁን እኮ እያለች ያለችው አሁን እኛ የተሻለ ቦታ መኖራችን ደስተኛ አይደለችም በዛ ማለት ነው። ገባሽ? የተሻለ ቦታ መኖሬ ላይክ እኮ ደስተኛ እኮ ከሆንሽ ትናንት እንደዚህ ነበር የምትኖሪ፣ አሁን ለምን እንደዚህ ትኖሪያለሽ? ያ ኦኬ በእኛ ሰክሰስ እኔ ባለሁበት ሁኔታ እኔ ባለሁበት ደስተኛ አይደለችም ብለሽ ነው አይደለችም? አዎ ምክንያቱም እንደዛ ነው እኮ እያለች ግን ሄልፕ እያደረገችኝ አይደለም እኮ ነው እሷ ያለችው። እንደ እናት ካንቺ ኤክስፔክት ማድረጓ እንደ እናት ካንቺ ኤክስፔክት ማድረጓ ትክክል አይደለችም። አሁን ነው ያቆምኩትኝ ሀቢባ። ኢቭን ኢትዮጵያ ለምሳሌ ለታናናሾችሽ እሺ እሷ ካለችው ውስጥ ሃይማኖት ለምሳሌ ለታናናሾችሽ ብር እየላክሽ ቦሌ ሄደው ፒዛ በርገር እየበሉ እናትሽ የ50 ሳንቲም ቡና ከሱቅ መበደሯ ኢዚት ፌር? እሷ አለችሽ እንጂ እርግጠኛ ነኝ ይሄ ትልቅ ውሸት ነው። አንደኛ ነገር ምክንያቱም ቤት ውስጥ አንድ የምታደርግላቸው ነገር የለም። ላይክ ይበቃታል። እነሱም ኤክስፔክት አያደርጉም። ይሄን አድርግልን አይሏትም። ቤት ውስጥ የሚፈልጉትን ነገር ምን ይበቃታል አንቺ ካላክሽላት? ኖ እሱነቱን ሳይሆን ይኸውልሽ ለምሳሌ አሁን ቤት ውስጥ ስፔንድ የምታደርግ ነገር ነበር በፊትም ቢሆን ነው የምልሽ። አሁን ስራ እንደምትሰራ አውቃለሁኝ በሰዓቱ እዚች ጋር ስለሱ መውራት አይጠበቅም። እና ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁኝ እና ሰላም ነበርን ከሷ ጋር በተቻለ መጠን እልክላታለሁ። ለሷን ፈታ ብያልኩ ነው የምልከው ልክ ለእህቶቼ እንደምለው። ግን አሁን ላይ ጭንቅላታቸው እንዳይነካ ብዬ ነው እኔ ለትምህርት ቤታቸው፣ ለትራንስፖርት፣ ለምግባቸው እንጂ ከዛ ውጪ ይቅርታና ለሷ ዲስሪስፔክት አይሆንም። እናት በህይወት እያለች አንቺ ለታናናሾች ዳይሬክት ከመላክ ለእናት ልከሽ እሷ ማኔጅ እንድታደርገው ማድረግ። እሱ ሰፓሬት ከሆነ ቆይቷል ሀቡ፣ እሱ ሰፓሬት ከሆነ ቆይቷል። ለምን ታውቂያለሽ? ብር ሲልክላት በፊት ለእነሱ ልጆቹ አይደለም የሚጠቀሙት እና ያው ለውጪ ላይ ለጎረምሶች ነበር እየሰራሽ የምትጠቀመው ለሌሎቹ ማለት ነው፣ ለልጆቹ ሳይሆን። ማይበሉበት ቀን አለ። ብር ልኬ ብሩ እሷ እንደፈለገች ነው የምታጠፋው። ከዚ በፊትም ይሄን አድርጌ ብዬ ሰጣት ብሩ አይቀመጥም። በምንድን ነው ስትያት እንደዚህ ተመዝግቤ ትልሻለች እንደዚህ ያነሰ። ከዛ ግን ስጠይቃት የለም ብሩ እና ውሎዋና እሷ በጣም የተለያዩ ናቸው። አይሚን አሁን እንደምትነግርሽ ሳይሆን እሷ የምትሉበት ነገር በጣም አፌክት አድርጎታል። አሁንም ጀጅ እያረኳት አይደለም፣ ፎርስ አድርጋኝ ነው እንደዚህ የምናገረው። እኔ ስለ እናቴ መናገሬ ልክ ነው እያልኩ አይደለም። በጣም ይቅርታ ለዚህ የምሬን ነው የምለው። ላይክ በጣም ይከብዳል መናገር እንደዚህ። እውነት ከሆነ ችግር የለውም። እውነት ነው። ስለ እናት ማውራት ይከብዳል። ስለ እናት እውነት ካልሆነ ነው አልቀበልም። እሱን ነው አሁን ይኸው በፊት ለፊቷ እኮ እየነገርኩሽ ነው። አሁን እሷ እኔ ለማሳመን እዚች ጋር ገባሽ? ኦኬ ለምንድን ነው እኔ ሳልበላ አንቺ ለጎረምሳ ስታቢ ፊት ለፊት እያየሁሽኝ ሰብስበሽ ኑ ብሉ ሊኑ ጠጡ ሊልወደድ ስትይ እኔ ግን ቅጣትሽ ነው ብለሽ በምግብ ቀተሽን ቁጭ ብዬ እያየሁሽኝ ነው። ይሄ የእናት አንጀት አይችለውም። ገባሽ? ይሄ ነው የኛ ላይፍ ስታይል። ይሄ እውነት ሆኗል። በእሷ ተራ ደግሞ እሷን እንጠይቃታለን። ይሄ ነገር ነው ያወራሽ እውነት ተፈጥሯል አልተፈጠረ የሚለውን እና ቴክስት ላይ የጻፍሽላት ቃላቶች እውነት ጽፈሽላታል? ቴክስት ላይ የጻፉት ቃላቶች ልክ እንዳልኩሽኝ ነው። እየጠጣች ነበረ ከጓደኞቼ ጋር አይሚን ከጓደኞቼ ስልሽ በእድሜ በጣም ብለሻል ራስሽ። ኖ በፊት ሳቃት ነው የምልሽ። በፊት ሳቃት እንደዛ አልነበረችም። በቃ እኔ በፊት ሳቃት እንደዛ። ግን አሁን ጓደኞች እየቀረበች ስትመጣ ምን ስትል በቃ የምትውልበት ቦታ ያስጠላል። ጠንቋይ ቤት ትሄዳለች። የጠንቋይ ቁጥር ራሱ ሰታ እንዳናግር ራሱ አድርጋኛለች። ጠንቋይ እንደዛ አይነት ሰው አልነበረችም። ግን ከቀን ወደ ቀን ነገሮች እየባሱ ስለሄዱ ነው እኔም ከሷ ጋር ያለኝን ነገር ቀነስኩ፣ መደወል ቀነስኩ። ብር ግን የፈለገ ነገር ብታደርግ ዩ ቲንክ መብት አለኝ እናቴን እንደዚህ ብሎ የመሳደብ ብልግና ቃላቶች ዊጌን አውልቀሽ ጣይ ብያታለሁ። ኖ በእንዴት ሊወጫ ግን ዊጌን አውልቀሽ የፈላብሽ ምናምን ማለት እናትን ኖ የፈላብሽ አላልኳትም። እሺ አንድ ነገር ልንገርሽ ሀቢባ፣ እኔ በህይወቴ ቃል ተናግራት አላውቅም። ጀስት እሱም ፖይንት አድርጊልኝ። አንድ ቀን ይሄ ሁሉ ዓመት ስንኖር እናቴን እኔ መልስ ሰጥቻት ራሱ አላውቅም። ግን እህቶቼ ሲደውሉልኝ ፎቶ ራሱ ላኩልኝ የት እንደነበረች። በቃ እኔ አበድኩኝ። ገባሽ? አልቻልኩም። ይሄ ትክክል ነው። ፎቶ የት እንደነበረች ሚልኩልሽ ላይ ሺዙር ማዘር እኮ ልጅሽ አይደለችም እኮ አይደል? ልጄን ብቻ ነው እንደዛ መቆጣጠር የምችለው እኮ። እሷ ላይፌ ነው ብላ ተቀበላለች። እሷ አሁን ላይፌ ነው ብላ ተቀበላለች። ማንም አይመለከተው። ላይፌ ነው ብላ የተቀበለችው ድህነቷ ነው። አንቺ በገንዘብ ስለምትበልጫት እንጂ እኔ እናቴን የመቆጣጠር መብት የለኝም። እኔ መቆጣጠር እኮ አይደለም መቆጣጠር እናቴን እንዲያደረግሽ ብዬ የመጠየቅ ራሱ መብት የለኝም። ቢኮዝ እናቴ ናት። እሷ ራሱ እኔን የመጠየቅ መብት አላት እስከ 18 ዓመቴ ድረስ ነው። በ18 ዓመት ያለፈው ልጅ እኔ እሷን ማጣት ስለማልፈልግ ነው። ይሄን እኮ በቆጣት እኮ እኔ እሷን ላለማጣት ያደረኩት ነገር ነው እንጂ ሌላ እናት ኖሮኝ ወይም ደግሞ በእሷን የምጠቀመው ነገር ኖሮ ወይ ደግሞ ስላልሄደች ምንም። እኔ እኮ ኢትዮጵያን አላቆም እኮ አልኩሽ። እኔ ለራሷ ብዬ ነው እንዴ። እናቴ እንደዚህ አትሁኝ ስትባል እኮ ቀንተሽብኝ ነው እኮ የምትል እኮ እናት ናት። እኔ ለምንድነው የምቀናባት? እናቴ እንደዚህ አትውጪ አንቺ እንደዚህ አልነበርሽም ስላት እኮ ሌላ ነገር ቀይራ ጓደኛ እንኳን ቀናሽብኝ እኮ አይባልም አይደል እንዴ? እንደዛ ብላ ነው የምትመልስልን።
ቮይሷን ሪኮርዶን አሰማሻለሁ የምትመልስልን የምትሰድበንን ስድብ አሁን እኮ ስድቦቹን ታያቸው እንደምትልክልኝ አንቺ ቮይሱን ስድቦቹን እልክልሻለሁ። ለምሳሌ አሁን አንቺ ቅድም ምን አልሽ? እኔ የተሻለ ላይፍ ላይ ስላለሁኝ ደስተኛ አይደለችም ስትይ አንቺ እንጂ እናትሽ የምትቀናብሽ